ሰላም የተከበራችሁ የቻናሌ ያሜን ቲዩብ ቤተሰቦች፣ ዛሬ ደግሞ ቴሌግራም ኮድ አልልክ ላላችሁ ቴሌግራም ኮድ ኤስኤምኤስ ፕሮብለም ላለበት እንዴት አድርገን ማስተካከል እንችላለን የሚለውን እናያለን። በመጀመሪያ ቴሌግራም አፕ ከፕላይ ስቶር ማውረድ፣ ቴሌግራም አፕሊኬሽናችንን ከፕላይ ስቶር ላይ እንገባና እዚህ ጋር ፕላይ ስቶር ላይ እንገባና ሰርች ቦታ ላይ ቴሌግራም ብለን እንጽፋለን። ቴሌግራም ብለን እንጽፋለን። እዚህ ጋር እንግዲህ እኔ ኢንስታል ስላደረኩት ኦፕን ይለኛል። እንግዲህ ከሰው መላክ ስለማይሰራ በቀጥታ ከፕላይ ስቶር ማውረድ አለብን። ምክንያቱም የስልካችን ሳይዝ እና ቨርዥን ስለሚለያይ ከቴሌግራም በቀጥታ ማውረድ አለብን። ምክንያቱም ከሰው ብንላከው ላይከፍትልን ስለሚችል ቨርዥኑና ሳይዙ ስለሚለያይ፣ ስለዚህ በቀጥታ ከፕላይ ስቶር ማውረድ አለብን ማለት ነው። እንግዲህ ቴሌግራም አፕሊኬሽናችንን በቀጥታ ከፕላይ ስቶር ካወረድን በኋላ በቀጥታ ወደ ስልካችን ሴቲንግ እንገባለን። ስልካችን ሴቲንግ ላይ እንግዲህ ታይም ኤንድ ዴት የሚል አለ። እኔ ጋር ሲስተም የሚለው ላይ ነው ያለ። ታይም ኤንድ ዴት የሚለውን እሱን እናስተካክላለን ማለት ነው። ምክንያቱም እሱን ካላስተካከል ነው አፕሊኬሽኑ አክቲቭ ስለማይሆንልን። እዚህ ጋር እንግዲህ ዴት ኤንድ ታይም የሚል አለ። እሱን እናበረዋለን። ታይም ዴት ኤንድ ታይም የሚለውን እዚህ ጋር እንገባለን። ዩዝ ኔትወርክ ፕሮቫይድ ታይም የሚለውን እዚህ ጋር በምናበራበት ሰዓት፣ ይህንን ኦን በምናደርግበት ሰዓት እዚህ ጋር ማኑዋል የምንሞላቸው ዴት እና ታይሞች ይጠፋሉ፣ አውቶማቲክ ይሆናሉ ማለት ነው። ስለዚህ ይህን እናበረዋለን እንደዚህ አድርገን። ሌላው ዩዝ ኔትወርክ ፕሮቫይድ ታይም ዞን የሚል አለ። እዚህ ጋር ኦን እና ኦፍ ማድረግ እንችላለን። ስለዚህ አሁን ይህን ኦን ማድረግ አለብን። ታይም ዞኑንም ኔትወርክ ፕሮቫይድ ታይም የሚለው ማለት ነው። እንደዚህ ካደረግን በኋላ ከዚህ እንወጣና ኢንስታል ወዳደረግነው ቴሌግራም አፕሊኬሽናችንን እንገባለን ማለት ነው። እንግዲህ ዳውንሎድ ወዳደረግነው ቴሌግራም አፕሊኬሽናችንን በቀጥታ እንገባለን። ስታርት ሜሴጅ ይለናል። እሱን ነክተን እንገባለን ወደ ውስጥ። እዚህ ጋር ሁለት ነገር ይጠይቀናል። አንደኛ ካንትሪ ይጠይቀናል፣ ሁለተኛ ፎን ነምበር እንድናስገባ ይጠይቀናል ማለት ነው። ካንትሪ ያለንበትን ሀገር ካንትሪ እናስገባለን። ኢትዮጵያ ብዬዋለሁ። በመቀጠል ስልክ ቁጥራችንን እንግዲህ ከ09 ከሚለው 0 እንተውና 251 የኢትዮጵያ ኮድ ነው ፕላስ 251 9 ብለን ከዛ በኋላ ያለውን እናስገባለን ማለት ነው። በመቀጠል ወደ ጎን ያለችውን ቀስት እንነካለን። እዚህ ጋር እንግዲህ ጂሜል አካውንት እንድናስገባ ይጠይቀናል። ከዚህ በፊት ጂሜል አካውንት አያይዘን ከሆነ በዛ 5 ዲጂት ቬሪፊኬሽን ኮድ ይልክልናል ማለት ነው። ግን ከዚህ በፊት ምንም አይነት አያይዘን ማናውቅ ከሆነ ያለንን ኢሜሎች ያስመርጠናል። ኢሜል አካውንት እንድናስገባ ጂሜል አካውንት ማለት ነው። እኔ እመርጣለሁ። ካለኝ ጂሜል አካውንት አንዱን እመርጥለታለሁ እዚህ ጋር። ከዛ ወደ ጎን ራይት እለዋለሁ። እንግዲህ ኮዱን በዚህ ባስገባሁት ጂሜል አካውንት ይልክልኛል ማለት ነው። 5 ዲጂት ቬሪፊኬሽን ኮድ፣ ያንን ቬሪፊኬሽን ኮድ አምጥቼ ሞላዋለሁ ማለት ነው። ያው እንግዲህ በጂሜል አካውንቴ 5 ዲጂት ቬሪፊኬሽን ኮድ ልኮልኛል። እሱን አምጥቼ በቀጥታ ኮፒ አድርጌ አስገባዋለሁ ማለት ነው። እንግዲህ እናንተም እንደዚህ እያደረጋችሁ ቴሌግራም አካውንታችሁን መክፈት ትችላላችሁ ማለት ነው። ይህ ቪዲዮ ከተመቻችሁ ደግሞ ላይክ እንዲሁም ሰብስክራይብ አድርጉልኝ። አመሰግናለሁ።